ሰላም ጤና ይስጥልን ክቡራትና ክቡራን የአዲስ ምንጭ ቤተሰቦች እንዴት ውላችኋል? በያላችሁበት የከበረ ሰላምታችን ይድረሳችሁ። ይህ በመምህር ታዬ ቦጋለ የተዘጋጀ በአዲስ ምንጭ ሚዲያ ላይ በየዕለቱ የሚቀርብ መራር እውነቶች በተጨባጭ እውነት የሚገለጡበት እቅጭ ቅጯን የተሰኘ መርሃ ግብር ነው። ሐሙስ ሰኔ 11 ቀን 2018 ዓ.ም ለአዲስ ምንጭ ሚዲያ ቤተሰቦችና ይህንን ቪዲዮ ለምታዩ እንዲሁም ለጋዜጠኛው ውብሸት ታዬ ለሁላችሁም ሰላም እንመኛለሁ። በዛሬው ዕለት የተለያዩ ርዕሶችን ወይም ርዕሰ ጉዳዮችን ወደ እናንተ ይዤ ቀርባለሁ። ከነዚህ ርዕሰ ጉዳዮች ቀዳሚ ያደረኩት በአማራ ክልል በርካታ የፋኖ አባላት ለመንግስት እጅ እየሰጡ ወደ ሰላማዊ መንገድ መግባታቸው ላይ የተወሰነ ነገር ነው ማለት የምፈልገው። እንግዲህ ኢትዮጵያውያን ወንድማማቾች፣ እህትማማቾች፣ ቤተሰቦች ነን። በዘመናት ታሪካችን ውስጥ ብንመለከት ምንም እንኳን ነገስታት የተለያየ ፍልስፍና ቢይዙ በጦረኞች መካከል ግጭቶች ያሉ ቢሆንም ወደ ህዝቡ ወረድ ብለን ስንመለከት አርሶ አደሩ አብሮ የሚያርስ በተመሳሳይ ሁኔታ በተመሳሳይ አውድ ውስጥ አብሮ እያረሰ የሚኖር ነው። ፊውዳላዊ ጭቆናውም ይሁን የተለያዩ አይነት ሁኔታዎች ይሄ ለኦሮሞ ያኛው ለአማራ የሚል ልዩነት እንዳልነበራቸውና ስርዓታዊ ጭቆናዎች ግን በመላው ዓለም የኢትዮጵያ የተለየ አይደለም። ኢትስ ኖት a unique anomaly that is attached to Ethiopia. Rather, it was a prevailed fashion throughout the world as far as feudalism is concerned. ፊውዳሊዝም እስካለ ድረስ በመላው ዓለም ላይ ፊውዳሎች ተመሳሳይ ባህሪ ነበራቸው። ስርወ መንግስታትም ተመሳሳይ ባህሪ ነበራቸው። የኢትዮጵያ እጅግ በጣም የተለየ ነው ብዬ አልወስድም። ነገር ግን ማንሳት የፈለግኩት ትልቁ ነገር አባት እናቶቻችን ለአገር ለመሰዋት ልዩነት አልፈጠሩም። የሃይማኖት ልዩነት፣ የብሔረሰብ ልዩነት ሳይፈጥሩ የብሔር ልዩነት ሳይፈጥሩ አጥንታቸውን በወል ከስክሰዋል፣ ደማቸውን በጋራ አፍሰዋል። በየትኛውም የኢትዮጵያ አቅጣጫ ብንጓዝ፣ በየትኛውም የኢትዮጵያ አቅጣጫ ብንሄድ የእያንዳንዱን ኢትዮጵያዊ ደም እናገኛለን። ለምሳሌ የትግራዋዩን ደም ሞያሌ ጫፍ ላይ እናገኘዋለን፣ ጅግጅጋ ጫፍ ላይ እናገኘዋለን፣ ጋምቤላ ጫፍ ላይ እናገኘዋለን፣ እዛው ደግሞ የተወለደበት ቦታ ላይ እናገኘዋለን። በተመሳሳይ የአማራውንም የኦሮሞውንም ሌላውንም እናገኛለን። አሁን ግን በ21ኛው ክፍለ ዘመን የተፈጠርን ሰዎች ወደ ግጭት ውስጥ የምንገባበት መሰረታዊ ምክንያት በመጋጨታችን የሚያተርፉ ስላሉ ነው። ከመጋጨታችን ማን ያተርፋል የሚለውን እዚህ ጋር ማንሳት ፈልጋለሁ። ቀጥሎ ለማነሳው የፕሬዝዳንት ትራምፕ ከግብፁ አልሲሲ ጋር ተገናኝተው ያሉትን ነገር ስለማነሳ ለሱ ይጠቅመኛል። አንደኛው ሉላዊ ኃይሎች የሚፈልጓቸው ነገሮች አሉ፣ ግሎባል ፓወርስ። ግን ከግብፅ ልጀምር እስቲ። አሁን ግብፅ ከመጀመሪያው ጀምሮ በግልጽ ቋንቋ ይሄኔ ፖለቲካል ኮሬክትነስ ከኔ አይጠበቅም፣ ዲፕሎማት አይደለሁም። እንደ አንድ መምህር እንደ አንድ ሶሻል ሚዲያ ላይ ወይም ማህበራዊ ሚዲያ ላይ ተገኝቶ እንደሚያነቃ ሰው ነው። ግብፅ ባገኘችው አጋጣሚ ሁሉ ኢትዮጵያ ውስጥ ትርምስ እንዲፈጠር፣ እርስ በርሳችን እንድንቃቃር፣ እርስ በርሳችን እንድንጋጭ የማትፈነቅለው ድንጋይ፣ የማትቧጥጠው ተራራ፣ የማትወጣበት አቀበትና የማትወርድበት ቁልቁለት እንደሌለ የታሪክ ዘመናችን ያሳየናል። ስትችል በሰሮጌትስ በመጠቀም ፕሮክሲ ዎር ምንለው ሌሎችን ሰዎች በመጠቀም ትወጋናለች። አማራጭ ስታገኝና አስቻይ ሁኔታ ስታገኝ ደግሞ ኢትዮጵያን ትወጋለች። ለምሳሌ በ1875 ዓ.ም እንደ ግሪጎሪ ዘመን ቀመር ግብጾች በሶስት አቅጣጫ ኢትዮጵያን ወረው ነበር። አንደኛው እንደምታውቁት ሐረርን ለ10 ዓመት ተቆጣጥረዋል። በነገራችን ላይ ብዙ ሰዎች ይህን ነገር ላናውቀው እንችላለን፣ ግን ከ1875 እስከ 1885 ባለው 10 ዓመት ግብጾች ኢትዮጵያን ተቆጣጥረው ነበር። 1875 ሁለተኛው አቅጣጫ ግብጾች የመጡበት በአፋር በኩል ነበር። በአፋር በኩል ቬርነር ሙንዚንገር የሚባል ስዊዝ ጀርመናዊ ቀጥረው በቀጥታ መጥተው አፄ ዮሐንስ ላይ የሸዋን ንጉስ ምኒልክን ለማስነሳትና እርስ በርስ ለማጋጨት አካባቢውን በጥሞና የሚያውቀው ስዊዝና ጀርመናዊ ዝርያ ያለውን ቬርነር ሙንዚንገር ሲጻፍ ወርነር ነው፣ ሲነበብ ግን ቬርነር ነው። ስለዚህ ቬርነር ሙንዚንገርን ይዘው መጥተው አውሳ አፋሮች የኢትዮጵያ ቀንዲሎች፣ የኢትዮጵያ ብርሃኖች፣ ሁሉም ህዝብ ብርሃን ነው። የአፋሮች ታሪክ በደንብ ሊወሳ ይገባል። እና አውሳ ላይ ደጋግሜ ማንስቸዋለሁ። ይህንን 500ውን ግብፃውያን ለወሬ ነጋሪ ሳያስተርፉ ድል አድርገዋቸዋል። ሌላው በሰሜን አቅጣጫ የመጣው ዴንማርካዊውን ኮሎኔል አረንድረፕን ተመልከቱ። ዴንማርክ ነው፣ አውሮፓዊ ነው። እሱን ቀጥረው መጥተውብን
በዓለም ላይ አጭሩ ጦርነት የሚባለው በብሪታንያና በዛንዚባር መካከል የተከናወነው ነው። ከዛው ጋር እኩል የሆነው ደግሞ አጭሩ ጦርነት ግብጾችና ኢትዮጵያን ጉንዲት ላይ ያደረጉት ጦርነት ነው። ኢትዮጵያን በሚገርም ሁኔታ ጉንዲት ወይም ጉንዳ ጉንዲ ላይ እንደ አውሮፓ አቆጣጠር 3ቱም 1875 ላይ ነው ግብጾችን ድባቅ መቷቸው። ምን ቀጥረው ነበረ? ዴንማርካዊ። ሌላው እንደገና ደግሞ ተዘጋጅተው ከላይ ለስሙ ግብጻዊ አለ። ሁለተኛው ግን ሰከንድ ኢን ኮማንድ አሜሪካዊ ጀነራል ሎሪንግ ነው። ያልቀጠሩብን የለም። ሰፊ ጦር አዘጋጅተዋል። 15000 ዘመናዊ ጦር ይዘዋል። መድፎች አሏቸው፣ ዘመናዊ መሳሪያዎች አሏቸው። የኔና የናንተ አባቶች ግን ከማርች 6 እስከ ማርች 9 ለ3 ቀናት ሙሉ 1876 ተዋግተው ኢትዮጵያውያን 30 መድፍ ማርከዋል። ወደ 3500 ማርከዋል። ከኢትዮጵያውያን ግን አንድም አልተማረከም። ስለዚህ እነሱ በጋራ ሆነው የሚነሱት የጋራ ጠላትን ለማጥቃት ነበር። የውስጥ ግጭት ኢትዮጵያ ውስጥ አልነበረም፣ አልወጣኝም። ነገር ግን እንደዚህ የውጭው ኃይሎች እንደሚያባሉን የመገንዘብ በተለይ በአሁኑ ሰዓት አስፈላጊ ነውና ግብጽ እንደምናየው እንደውም እዚሁ ላንሳው በኋላ ያነሳዋለሁ ያልኩትን ፕሬዚዳንት ትራምፕ እና አልሲሲ ውይይት አድርገዋል። ሰምታችኋል። የግብፁ ፕሬዚዳንት በዚህ ባደረጉት ላይ ፕሬዚዳንት ትራምፕ የተናገሩት ንግግር እጅግ በጣም አስደንጋጭ ነው። ይሄው ምንድነው? እሳቸው የውሃ ኤክስፐርት አይደሉም ፕሬዚዳንት ትራምፕ። እርግጥ መረጃ አያገኙም እያልኩ አይደለም ከኤክስፐርቶች፣ ነገር ግን በደንብ ያውቃሉ። የአፍሪካ ትልቁ ሃይድሮ ኤሌክትሪክ ፓወር የሆነው የህዳሴ ግድብ ከእያንዳንዷ ኢትዮጵያዊ እናት መቀነት ላይ ተፈቶ የተሰራ ነው። እያንዳንዱ የፐብሊክ ሰርቪስ ሰራተኛ፣ እያንዳንዱ የግል ሰራተኛ፣ ገበሬ፣ መላው ኢትዮጵያዊ ልክ እንደ አድዋ፣ እንደውም አድዋ ላይ 100,000 አካባቢ ኢትዮጵያውያን አንድ ላይ ዘምተዋል። ይሄ ደግሞ በብዙ ሚሊዮኖች የሚቆጠሩ የጋራ ፕሮጀክታችን ነው። ይሄ ፕሮጀክት ለኛ ብቻ ሳይሆን ለአፍሪካውያን ኩራት ነው። ነገር ግን ለግብጾች ደግሞ ተደጋጋሚ ሌሎች ፕሮጀክቶች ስለምንሰራ ኢትዮጵያ ሀብቷን መጠቀም ከጀመረች፣ ኃይሏን እያጠናከረች ከመጣች፣ ሌላው ቢቀር ወደ ግብጽ ለሚፈሰው ነገር የውሃ ፍሰቱን ባነካም ኢኩዊቴብል ዲስትሪቢዩሽን ኦፍ ሪሶርስስ ስለሚፈቀድ፣ ዓለም አቀፍ ወንዞች የራሱ የሆነ ህግ ስላላቸው፣ የኛ መጠናከር ስለማያስደስታቸው፣ አይናቸው ስለሚለብስ እርስ በርሳችን በመዋጋት ሂደት ውስጥ የራሳቸውን አስተዋጽኦ ያበረክታሉ። አሉታዊ፣ አዎንታዊ አይደለም፣ አሉታዊ የሆነ ነገር ያደርጋሉ። ስለዚህ እኛ ኢትዮጵያውያን ቆም ብለን ማሰብ መቻል አለብን። ይገርማችኋል፣ ማንም ሰው ወደዚህ ምድር ሲመጣ ብሔረሰቡን መርጦ እኔ ከዚህ ብሔረሰብ ነው የምወለደው ብሎ ሌላውን ብሔረሰብ ጠልቶ የተፈጠረ የለም። ይሄ ብቻ እንዳንጋጭ ያደርገናል። ሁለተኛ ደግሞ ታሪካችንን ስንመለከተው አባት እናቶቻችን አሁንም ያለው ትውልድ ያለ ልዩነት ጋብቻ ሲመሰርት ዘር ጠይቆ ሳይሆን ፍቅር ስቦት ነው። እንዴት ሆነን ነው አሁን ሌሎቹ በሚሰጡን አጀንዳ ሌላው ዓለም በሰላማዊ መንገድ እየኖረ እኛ ዓለምን መኖር ከበደን? ስማርትፎኑን ወሰድን። ኢንፎርሜሽን ኮሚኒኬሽን ቴክኖሎጂ ኢትዮጵያ ውስጥ በጣም እያደገ ነው። የመጀመሪያው ኤአይ ኢንስቲትዩት ፈጥረናል። ከአፍሪካ የመጀመሪያውን በዓለማችንም ጥቂት የሆነው ኤአይ ዩኒቨርሲቲ እውን ልናደርግ ጫፍ ደርሰናል። የአርቲፊሻል ኢንቴሊጀንስ እውቀታችን በጣም አድጓል። በየዘርፉ ብዙ ባለሙያዎች አሉ። ኢትዮጵያ ደግሞ እንኳን ለኛ ቀርቶ በዓለም እኮ አራተኛዋ ስደተኞችን በመቀበል የምትታወቅ ሀገር ናት። አሁንም ላይ በርካታ ስደተኞች ይኖርባታል። ቻይናዎች አሉ፣ ቱርኮች አሉ፣ ህንዶች አሉ። ብዙ ልናነሳ እንችላለን። እኛ ያነሰን ነገር የለም። ተመልከቱ፣ አሁን ስንዴ እናመርት የነበረው በጣም ትንሽ ነው። ጎናችን እኮ ኬንያ በአመት የምታመርተው መነሳት ስላለበት ነው የምደጋገመው 0.3 ሚሊዮን ሜትሪክ ቶን ነው። አንድ እንኳን ሚሊዮን አልሞላም። እኛ ደግሞ 33 ሚሊዮን ሜትሪክ ቶን። እርግጥ የኢትዮጵያ ህዝብና የኬንያ ህዝብ መካከል ያለው የቁጥር ልዩነት ጠፍቶኝ አይደለም፣ ግን እኛ የምናመርተው ምርት ለህዝብ ብናካፍል እነሱም ያመርቷትን 0.3 ሚሊዮን ለህዝባቸው ብናካፍል የኛ የተትረፈረፈ ነው። ያጣ ነው በምን መልኩ ከሸማቹ ወደ አምራቹ ማድረስ እንችላለን? ቢሮክራሲውን እንዴት ሰባብረን እናቶች፣ አባቶች፣ ወንድሞችና እህቶች ሳይሰቃዩ ሊስተናገዱ ይችላሉ? ቀጥላለሁ። ይሄን ነጥብ የሚያሰቃየን ማን ነው? ቢሮክራሲ ውስጥ ያለው ተመልከቱ። ስሙዝ ቢሮክራሲ እኮ ቢሮ ያለ ቢሮክራሲ አይሰራም። ቢሮ ውስጥ ያለው ሃይራርኪ ኦፍ ሰርቴን ኦፊስ ቢሮክራሲ ነው። እኛ ግን ቢሮክራሲ ሲባል ምን ደነግጠው ለምንድን ነው? ተመልከቱ። ለሆዱ ሲል፣ ለቀፈቱ ሲል፣ ለከርሱ ሲል አሁንም ዛሬም
ቢሮክራሲው በጣም ቀይዶ ይዞታል። ህዝቡን ከሚያማርሩ ነገሮች አንዱ በስነ ስርዓት ፈጣን የሆነ አገልግሎት አለመስጠት ነው። እዚሁ ጋር ግን ዲጂታል መሶብ አገልግሎት መንግስት ዘርግቶ የተፋጠነ አሰራር እንዲኖር እና ቢሮክራሲው ታይት ወይም ኢንተንስ እንዳይሆን እያደረገ ላለው ጥረት ክብር ሰጣለሁ። ይሁንና በመንግስት መዋቅር ውስጥ ያለው ሰው በተገቢው መንገድ ህዝቡን እያገለገለ ነው ወይ? እኔ እዛ ጋር ያለሁት የታክስ ፔየርስ ናቸው፣ ደሞዝ የሚከፍሉኝ ታክስ ከፋዮች ናቸው። በእነሱ ምክንያት ነው የቆምኩት አይልም። የአገልጋይነት ስሜት የለውም። ይህንን በከፍተኛ ደረጃ በጋራ መታገል አለብን። ተመልከቱ፣ አሁን ኢትዮጵያ ውስጥ መታገል ያለብን የመጀመሪያው ጠላታችን ድህነት ነው። ድህነት ነው ሰውን የሚያባላው። የድሃ ሰፈር ሰው ነው ይቅርታ አድርጉልኝና የሚደባደበው። አዲስ አበባ ውስጥ በሰፈሮች እናውቃቸዋለን። ቦሌ እኮ አገር ሲታመስ መቀሌ እስከሚባል 97 ላይ ኮሽ አልነበረም። ኋይ ቢያንስ ስቴብል የሆነ ፋይናንሻል ኢኮኖሚ አይደለም። ኢኮኖሚ ትልቅ ኮንሴፕት ነው። ፋይናንሻል አቅሙ ግን ጥሩ ስለነበረ ከፋይናንስ አንጻር ኮሽ አላለም። ስለዚህ የመጀመሪያው የሚያባላን ድህነቱ ስለሆነ ትልቁ ጠላታችን ድህነት ነው። ሪሶርስ ፍለጋ ነው የምንጣለው። እሱን እንዴት አድርገን እናስወግድ? ኋላ ቀርነት ነው። ኋላ ቀር አስተሳሰብ ነው። ለምሳሌ አንተን የሚመስል ሰው ምንም አይነት ነገር ሳያደርግህ ተነስተ እሱን ለማጥፋት መሞከር ትልቅ ነገር ነው። አሁን ይሄን ያነሳውላችሁ ያለ ምክንያት አይደለም። ቢሮክራሲው የገበያ የኑሮ ውድነት አለ። የኑሮ ውድነት ማንክደው ነው። ሚድል ክላስ የጠፋ እስከሚመስል ድረስ በጣም ሀብታሞች አሉ። አሁን የሚተራመስ መኪና ኢትዮጵያውያን ናቸው። ደስ ይለኛል። ትልቆቹ ህንፃዎች እንደ ሌሎች አፍሪካ ሀገሮች አይደለም። ሌሎች አፍሪካ ሀገሮች ያለምንም ማጋነን ከ90% በላይ ህንፃዎቹ ቅኝ ገዢዎች የነበሩት ነው። ዛሬም ኬንያ ብትሄዱ፣ ታንዛኒያ ብትሄዱ፣ ደቡብ አፍሪካ ብትሄዱ 86% ኢኮኖሚው በነጮች እጅ ነው። ደቡብ አፍሪካ ትልቆቹ ህንፃዎች። እኛ ጋር ግን 99% ህንፃው በኢትዮጵያውያን እጅ ነው። እግዚአብሔር ይመስገን ኢትዮጵያውያን ናቸው። ነገር ግን እንዴት አድርገን ነው በትሪክል ዳውን ኢኮኖሚክስ በፕሮግሬሲቭ ታክሴሽን ህዝቡን ስቴብል የሆነ የኑሮ ውድነቱን ለመቅረፍ የምንችለው? ደላሎች አሁን እየሰባበረ ነው መንግስት። ይኸው መመስገን በሚገባው መመስገን አለበት፣ መወቀስ በሚገባው ደግሞ መወቀስ አለበት። ለምን? መንግስት የመላእክት ስብስብ አይደለም፣ ከኛው መካከል የወጡ ሰዎች ናቸው። ቀላል ነገር ላሳያችሁ። ቤት አከራዮችን እንውሰድ። ኢትዮጵያውያን ናቸው ቤት አከራዮች። ነገር ግን እሱ ኑሮ ሲወደድበት ወንድሙን ያከራየውን ሰው እሱ ቤት ኖሮት ትርፍ ኖሮት እያከራየ አናቱ ላይ ይጭንበታል። ስልጣን ሆኖ እኮ ነው ቤት ማከራየታችን፣ ኪራይ ሆኖን ስልጣን ሆኖ ያኛውን ተከራይ ስቃዩን እናበለዋለን። አንድ በሉ። ሁለተኛ የእኩልነት ስሜት የለንም። አሁን ሰራተኛ ቤታችሁ ኖሮ ማን ነው እስቲ ከስንት አንድ ካልሆነ በስተቀር ሰራተኛው ወይም ሰራተኛዋ ዘበኛውን እኩል የሚያስቀምጥ? ይዳፈረኛል። ሰራተኛ እናቷ አንድ ናት፣ ዘበኛ እናቷ አንድ ነው። አያችሁ፣ አመለካከታችን አማራጩን ነው እንጂ ያጣ ነው። የሚሰርቁት የኛው ልጆች ናቸው፣ የኛው ወንድሞች ናቸው፣ የኛው እህቶች ናቸው። ስለዚህ እነዚህን አመለካከቶች እየተዋጋን እንደ ጃፓኖች ሃይሊ ዲሲፕሊንድ የሆነ ሶሳይቲ ተመልከቱ። ቶኪዮ ውስጥ 40 ሚሊዮን ህዝብ በሰላም ይኖራል። ቶኪዮ ማለት አዲስ አበባና ሸገር ሲቲን ነው የምታክለው። 40 ሚሊዮን ህዝብ ኮሽ ሳይል፣ ስርቆት የለ፣ ጸብ የለ፣ ሃይሊ ዲሲፕሊንድ ናቸው። ለምን? አእምሯቸው ከኛ ስለሚበልጥ አይደለም። እኩል 86 ቢሊዮን ነርቭ ሴሎችና 100 ትሪሊዮን ሲናፕሲሶች ጃፓናዊም ኢትዮጵያዊም እኩል ነው ያለን። ለምን እነሱ በሰላም መኖር ቻሉ? ለምን እኛ ሰላም አጣን ስንል ሰላም የሚያሳጡን ገበሬው አይደለም። ማዝነው እሱ ላይ ነው። ፕሮፌሰር ፎረስት ኮልበርን ፋንክሽናል ሊትሬትስ በተባለው መጽሐፋቸው ፋንክሽናል ሊትሬትስ ኢትዮጵያ ውስጥ አሉ። ኢትዮጵያን አጥንተው እኮ ነው። ኢትዮጵያ ውስጥ ከተማረው ይልቅ ያልተማረው ስለ ሀገሩ ይገደዋል። የስ ስለ ሀገሩ አንድነት፣ ስለ ፍቅር፣ ስለ መተሳሰብ፣ ስለ ህብረት ገበሬውን አገኙት። ቋንቋው ይሄ ነው። ሀዘን ላይ አንድ ነው፣ ሰርግ ላይ አንድ ላይ ነው። ተማረ የሚባለው ሰው ግን የትምህርት የመጨረሻው ግቡ አቲቱድናል ቼንጅ፣ ቢሄቪየራል ቼንጅ፣ ፓራዳይም ሺፍት ማምጣት፣ ብሬክ ስሩ ሶሳይቲውን የመቀየር ነገር ሆኖ እያለ ስንቶቻችንን ፊደል ቆጥረን በክፍሎች ውስጥ እየሾለክን ሄደን የባህሪ ለውጥ ሳናመጣ ገበሬውን የምናናክስ፣ የከተማውን ድሃ የምናናክስ። እኛ የተሻለ ኑሮ እንድንኖር ውጭ ሀገር እንኳን ሆኖ ምዕራቡ ዓለም ላይ ተቀምጦ በዓለማችን 7000 ቋንቋዎች አሉ። ከነዚህ 7100 ምናምን ቋንቋዎች ውስጥ 6000 ያህሉ አሜሪካ ውስጥ አሉ። እነዚህ ተቻችለው የሚኖሩበት ሀገር ሆኖ ዋነኛ የሚያባሉን እነማን ናቸው? አሜሪካ የተቀመጡ ሰዎች ናቸው። አዝናለሁ። ልጆቻቸው ምርጥ ትምህርት ቤት ነው የሚማሩት። እነሱ ምርጥ ኑሮ ነው የሚኖሩት። ኑሮ ፈልገው እንጂ ሀገር ጠልተው አይደለም የሄዱት። አየሩ የተሻለ ስለሆነ አይደለም፣ ምግቡ የተሻለ ስለሆነ አይደለም።
ነገር ግን የተሻለ ኑሮ ለመኖር ነው። እዚህ ጋር ግን ኦሮሞ፣ አማራ፣ ትግራዋይ እያሉ ተጋሩ እርስ በርሳችን ያጋጩናል። አብረው ይበላሉ፣ አብረው ይጠጣሉ። የአበሻ ቤቶች ውስጥ ብታያቸው አብረው ናቸው። ወይራስ ግን የነሱ ልጆች ለነሱ ልጆች የማይመኙትን ለኛ ያደርጉልናል። ይሄ በደንብ ሊታሰብበት ይገባል። እና ይህ ርዕስ ብዙ ሰዎች እንደማይወዱት አውቃለሁ። ብዙ ሰው የሚወደው ወደቀ፣ ተሰበረ ወይም የአንተ ብሔረሰብ ቻምፒዮን ሆነ የአንተ ብሔረሰብ አውራ የጎበዝ አለቃ ሆነ ሌሎቹን ስትሳደብ፣ ሌሎቹን ስታራክስ፣ ሌሎቹን ዝቅ ስታደርግ ያኔ ነው አንተ የምትወደደው። ከዚህ አመለካከት እንድንወጣ ግን የመጀመሪያው ትልቁ ነገር ይሄ የማይበላው ህዝብ፣ ሌባ ያልሆነው ህዝብ 99% በእርግጠኝነት ከ130 ሚሊዮን ውስጥ እኮ ኢትዮጵያን የሚያናክሰው ሰው ቲክቶክ ላይ የሚዩት፣ ዩቲዩብ ላይ የሚዩት፣ መሬት ላይ የሚዩት 1300 ያሆነ። ሂዱ ምሁራን አብሮ እኮ ነው የሚሰሩት። እኔ የተለያዩ ዩኒቨርሲቲዎች ውስጥ አስተምሬያለሁ። የተለያዩ የግል ተቋማት ውስጥ አስተምሬያለሁ። ለምሳሌ አድማስ ዩኒቨርሲቲ ሰርቻለሁ፣ ሪፍት ቫሊ ዩኒቨርሲቲ፣ አይቤክስ ኮሌጅ፣ ኪያሜድ ሜዲካል ኮሌጅ፣ ኒው አቢሲኒያ ኮሌጅ፣ ብሪቲሽ ኢንተርናሽናል ስኩል፣ አዲስ ግሎባል አካዳሚ፣ ያንግ ሩትስ እንግሊሽ ስኩል፣ በጣም በርካታ ቦታዎች ሰርቻለሁ። መስሪያ ቤት አብረን ነን። ማን ነው የሚያባላን ታዲያ? አንጣላም። በብሔረሰብ ምን በለው አብረን ነው፣ ምን ጠጣው አብረን ነው። ብሔረሰብ ፈልገን አልሄድንም። ፐብሊክ ሰርቪስ ላይ ስትሄዱ ደግሞ አመራር ሆኜ ሰርቻለሁ። አመራሩ አንድ ነው። ሰው የሚያባላን ማን ነው የሚለው ትልቁ ጥያቄ ነው። የሚያባላን የመጀመሪያው ዓለም አቀፍ ኃይል ነው። ቅድም ግብፅ አንስቼ ነበር። አሁን ትራምፕ ለምንድን ነው ሄደው የግብፅ አጎት ሆኖ አይደለም አክስት ሆኖ አይደለም ከአልሲሲ ጋር ሆነው ውሃውን ሊያደርቁ ነው ያሉበት ምክንያት ውሃው እንደማይደርቅ ፍሰቱ እንደማይቀንስ እንደውም ለሱዳንና ለግብፅ የተሻለ ቦናንዛ በረከት ይዞ እንደሚመጣ በዚህ ሙያ ላይ ያሉ ኤክስፐርቶች መስክረዋል። ግን ለምንድን ነው ይሄን ያሉት ብላችሁ አስቡ። ግብፅ የአረብ ሊግ ቻምፒዮን ናት። እኛ የአፍሪካ ህብረት መቀመጫ እንደመሆናችን ግብፅ ደግሞ የአረብ ሊግ መቀመጫ ናት። የአረብ ሊግ ቻምፒዮን ናት። የአሜሪካና የእስራኤልን ግንኙነት ታውቃላችሁ በደንብ አድርጋችሁ። ዲቴይል ውስጥ አልገባም። እዚህ ጋር ፖለቲካል ኮሬክትነስ ያስፈልገኛል፣ አልገባም። ነገር ግን ከአረቡ ዓለም ለእስራኤል እውቅና የሰጠችው ግብፅ ብቻ ናት። በአንዋር ሳዳት አማካኝነት ስለ ካምፕ ዴቪድ አግሪመንት ወዘተርፈ ታውቃላችሁ። አረቡን ዓለም ነው የምትፈልገው። ምክንያቱም አሜሪካ ወደ አፍሪካ የምትልከው ከአጠቃላይ ከምትልከው 2.5% አይሞላም። ስለዚህ አፍሪካ ውስጥ ያላት ኢንተረስት ብዙ አይደለም። አረቡ ዓለም ጋር ግን የተሳሰረች ናት። ዩናይትድ አረብ ኤሚሬትስ ከአሜሪካ ጋር ጓደኛ ናት። ሳውዲ አረቢያ፣ ኩዌት አሁን በኢራንና በአሜሪካና እስራኤል ጦርነት አይተናል። ሁሉም ሀገሮች አረቦች ናቸው። ግን ማንን ነበረ የማይደግፉት? ኢራንን። የሚደግፉት ደግሞ ማንን ነው? አሜሪካን። ለምን? የጥቅም ትስስራቸው እዛ ጋር የተገናኘ ነው። ስለዚህ ይህን አረቡን ዓለም ለመያዝ አሜሪካ ፍትሃዊ ሆና ትመጣለች ተብሎ አይታሰብም። ዓለም ፍትሃዊ አይደለችም ሲጀመር። ስለዚህ ነው አሁን ከአልሲሲ ጋር ሆነው ውሃው ይደርቃል። እስቲ እንዴት ሆኖ ነው የሚደርቀው? ትነቱ ይቀንሳል። እንደምታውቁት ከፍተኛ የሆነ ትነት አለ። ያ ትነት ይቀንሳል። በግድቡ የተነሳ ይተን የነበረው በጣም በርካታ የሆነ በፐርሰንት ዳታዎቹን አልያዝኳቸው መያዝም አያስፈልገኝም፣ ይቀንስላቸዋል። የውሃ ፍሰት ከዓመት ዓመት ተመጣጣኝ ስለሆነ ለኢሪጌሽን ነው። ትልቁ የመስኖ ስራ ነው ግብፅ ውስጥ እንደምታውቁት አግሪካልቸራቸው። እሱን ያሻሽላቸዋል። ለሱዳን ያሻሽላል። ግን ነገን በማሰብ ዩሲ ፕሮስፔክት ሪትሮስፔክቱ የሚያሳያቸው ነገር አለ። ግን ፕሮስፔክታቸውን በማሰብ እንዴት አድርገን ነው ልናበላሽ የምንችለው? ለዚህ ነው እኮ ትራምፕ የግብፅ የጡት አባት ሆነው ብቅ ያሉት። እነዚህ ነገሮች በጥንቃቄ እስቲ እንመልከታቸው። የምወዳችሁና የማከብራችሁ ወገኖቼ፣ እስቲ አሁንም አንድ ሀሳብ ላንሳላችሁ። ኮንጎ መሬት ላይ ያላት ማዕድን እነ ፕሮፌሰር ሉሙምባ ባቀረቡት እኔ አጥንቼ አይደለም አጥንተው ባቀረቡት ታዋቂ ፕሮፌሰር ነው። ሉሙምባን ፓን አፍሪካኒስት ነው፣ ታውቁታላችሁ። 34.1 ትሪሊዮን ዶላር ነው ማዕድኗ። ኢማጂን 34.1 ትሪሊዮን ዶላር። የአሜሪካ ጂዲፒ ግን ከኮንጎ ማዕድን በታች ነው፣ 30 ትሪሊዮን ዶላር ብቻ ነው። አሜሪካ ያለባት ብድር ደግሞ 37 ትሪሊዮን ዶላር ነው። መቼም እንደዚህ አይነት ትንተና አንዳንድ ሰዎች አይመቻቸውም። 3100 ሞባይል ቴሌግራም አፕ አይጭንም፣ ዋትሳፕ አይጭንም፣ ፌስቡክ አይጭንም ምናምን ያ እባብ አለ የምናደርገው ጌም እሱም ብቻ ነው የሚጭነው። ስለዚህ አንዳንዴ ከበድ እንደሚል አውቃለሁ። ግን ተመልከቱ፣ ኮንጎ 126 የታጠቁ ቡድኖች አሉ። እንደ ህዋት እንደ ፋኖ ልበለው፣ ኦኬ ኮት አንኮት ውስጥ አድርጌ እንደ ሸኔ 126። ግን ኮንጎ ምን ሆነች? ከዓለም የመጀመሪያው ሀብታም ሀገር ሆና ዓለምን ቀጥራ ማሰራት ስትችል እንደ አረቦቹ የቤት ሰራተኛ ጥበቃ የሚፈልጉትን አድርገው ማሰራት ሲችሉ ትምህርት ቤት የለም። እንደምታውቁት ከሁለተኛው ዓለም ጦርነት በኋላ ከፍተኛ ሚሊዮኖች ያለቁት ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ነው።
ቀን በቀን ገበያ ውስጥ ጦርነት ነው። ግን ሀብታቸውን የሚበላው ማን ነው? ምዕራቡ ዓለም አንጡራ ሀብታቸውን እንዲህ ያጠበ። አፍሪካ ግን የኮንጎን ችግር እንኳን ለማስወገድ አልቻለችም። 126 የታጠቁ ቡድኖች እንደ ህዋት፣ እንደ ፋኖ፣ እንደ ሸኔ አይነቶች ቆም ብለው ቢያስቡ ግን ኮንጎዎች እንደነሱ ተቀናቶ የሚኖር እንደነሱ ሚሊዮነር የሚሆን አልነበረም። አሁን ለምሳሌ የመጀመሪያው ሚሊዮነር ሰሞኑን ሰማን አይደለም? ኤሎን መስክ ሚሊዮነር ሆነ። 1.4 ዛሬ ደግሞ ይቅርታ 1.4 ትሪሊዮን ሚሊዮን ላለው እንደ ቢሊዮን አልፎ ትሪሊዮን ገብቶ የመጀመሪያው ትሪሊዮነር ሆነ በዓለማችን ላይ 1.4 ትሪሊዮን ዶላር ገባ ሀብቱ። የቢል ጌትስ ደግሞ እጅግ ብናበዛው 125 ቢሊዮን ነው። ስንት ጊዜ እንዳጠፈው ተመልከቱ። ዓለም ዳይቨርሲፋይ አድርገው የገቢ እንትኖቹን የሚሳተፍባቸው መስኮች ሳነባቸው I was highly surprised እና it was truly unbelievable ማምነው ራሱ አልሆነም። የተሰማራባቸው መስኮች የሚገርሙ ናቸው። እና እንግዲህ ትሪሊዮነር ሆኗል። የበርካታ ሀገሮችን ሀብት ይበልጣል። አሁን ብቻውን ኤሎን መስክ ኢትዮጵያ፣ ኬንያ፣ ሱዳን፣ ደቡብ ሱዳን፣ ሶማሊያ ተደምረው ወደ ኤሎን መስክ አንድ ሰው አናክልም። አይገርማችሁ? 5-6 ሀገር ሆነ ሊቆጨን ይገባል። ወራስ አሁን እዚህ ጋር እነዛ ሰዎች ሲናገሩ ዓለም የምትፈልገው ምንድነው? የራሷን ብሔራዊ ጥቅም እንዴት አስከብራለሁ? ዲፕሎማሲና ዓለም አቀፍ ግንኙነት ስማር ሁለተኛ ዲግሪ በጣም ካየሁት ነገር አንዱ ናሽናል ኢንተረስት ብሔራዊ ጥቅም የሀገሮች የሚያባላቸው ትልቁ ነገር የነሱን ናሽናል ኢንተረስት እስካስጠበቀ ድረስ ፍትህ ቦታ የለው። ፍትህ ቦታ የለው። ዓለም ላይ ፍትህ ስላለ ነው እንደ ማዱሮ ስለ የሀገሩ ሰው ነው አይደል የሚያገባው? አንጠልጥለው አመጡት። ለአሜሪካኖች ስላልተመቻቸው። ከዓለም ከፍተኛው የነዳጅ ክምችት ደግሞ ያለው ቬኔዙዌላ ነው። ስለዚህ የቬኔዙዌላውን ፕሬዚዳንት 150 ዘመናዊ ሄሊኮፕተሮች አንስተው ጋርዶቹን አልፈው ይዘውት ሄዱ። ለምን ይዘውት ሄዱ? ምክንያቱም እዛ ጋር ያለው በዓለም ከፍተኛ የነዳጅ ክምችት አለ እንጂ ኃጢአት ስለሰራ አይደለም፣ የተለየ ሀገር ስለሆነ አይደለም። ሶማሊያ ስትተላለቅ ማን ነው ዞር ብሎ ማያት? ምክንያቱም ጎዳና ተዳዳሪ ማንም ዞር ብሎ ያው ይቅርታ ላገላለጹ ግን እውነታው እሱ ነው። ስለዚህ በዓለም ላይ ምንናቀው እርስ በርሳችን ከተባለ ነው። ካልተባለን ግን 130 ሚሊዮን ህዝብ ትልቅ ገበያ ነው። በጣም ትልቅ ገበያ ነው። እውነቴን ነው የምላችሁ። እጅግ በጣም አሁን የተጀመሩትን ነገሮች በሙሉ ኢትዮጵያ ውስጥ ስራ የሚያጣ ሰው እንዳይኖር፣ ስራ አጥ እንዳይኖር ማድረግ ይቻላል። ዊዝን ማተር ኦፍ 5 years ሰላም ቢኖረን ምሁራን ተሰባስበው የኢኮኖሚክ ችግሩን ኢኮኖሚክስን ቢፈቱት። አያችሁ፣ በእያንዳንዱ ዘርፍ ያለው መሬት ላይ ያለው ማዕድን አሁን አይታችኋል። ኢትዮጵያ 5 ነገሮች ላይ ትኩረት ሰጥታለች። አንዱ ማይኒንግ ነው፣ ማዕድን ላይ ነው። ሰፊ የወርቅ ክምችት አለን፣ ሰፊ የነዳጅ ክምችት አለን። ተገኝቷል፣ ይታወቃል። አጥንተውታል፣ ቻይናዎች አጥንተውታል፣ የብሪቲሽ ካምፓኒ አጥንቶታል፣ በጣም በርካታ ዓለም አጥንቶታል። ሰፊ የሆነ የነዳጅ ክምችት አለን። ይሄ ነዳጅ ክምችታችን ደግሞ ከውጭ ምንም እንዳናስገባ ማድረግ የሚያስችል አቅም ኢትዮጵያን አለን። ግን በጦርነት ውስጥ ሰቅዘው ያዙን። ኋይ ምክንያቱም ሱዳን እኛ ላይ ኢንተረስት አላት፣ ከአባይ ጋር ተያይዞ ግብጽ ፍላጎት አላት። የአፍሪካ ቻምፒዮን እንደመሆናችን የኛ የማደግ ተምሳሌት ሌሎች አፍሪካ ሀገሮች ተምሳሌት ስለሚሆን እቺ ባቄላ ካድረች አትቆረጠም ፍላጎት አለ። እንደገና ኢምፖርት ኤክስፖርት ኢምባላንሳችን በቅርብ ጊዜ ወደ ውጭ የምናወጣው ኤክስፖርት የምናደርገው የሚያድገው 20% ብቻ ነው። ወደ ውስጥ የምናስገባው የሚያድገው ደግሞ 80% ነው። ያ ማለት ለነሱ አመቺ ነበር። አንደኛ የዓለም ፍላጎት ቺፕ ሌበር ፓወር፣ ርካሽ የሰው ጉልበታችንን መጠቀም ይፈልጋሉ። ሲፈልጉ በራሳችን ምድር ላይ ቺፕ ሌበር ፓወር። ሁለተኛውና ትልቁ ፍላጎታቸው ማርኬት ነው፣ ገበያ ነው። እንግዲህ ስዊድኖች ባደረጉ ጥናት 1 ቢሊዮን የሚሆን የዓለም ህዝብ ካልተሳሳትኩ ቁጥሩን በውትድርና ላይ የተመሰረተ መሳሪያ የሚሰራ ነው፣ መሳሪያ የሚያመርት ነው፣ ከጦር ጋር የተገናኘ ነው። ስለዚህ እኛ ካልተዋጋን እነሱ የሚያመርቷቸውን መሳሪያዎች አንገዛም። በዚህ በኩል ጀት ይሸጣሉ፣ በዚህ በኩል ጸረ ጀት ይሸጣሉ። ስለዚህ ለምሳሌ እንበል ግብጽ ጀት ብታስነሳ ኢትዮጵያ በጸረ ጀት ትመታለች፣ በጸረ አውሮፕላን ትመታለች። ስለዚህ ምን ሆነ ማለት ነው? በዛ በኩል ለምሳሌ 300 ሚሊዮን ዶላር የሚያወጣ ጀት ቢመጣ፣ በዚህ በኩል ደግሞ 200 ሚሊዮን ዶላር የሚያወጣ ጸረ አውሮፕላን ቢኖር ሁለቱ ወደቁ፣ እነሱ አደጉ ማለት ነው። ስለዚህ መሳሪያ መሸጥ ስላለባቸው ከመሳሪያ ጀምሮ ሸቀጥ፣ ሸሚዝ እንድናመርት አይፈልጉም፣ ሱሪ እንድናመርት አይፈልጉም። ሌላውን ተውት፣ ኤሌክትሮኒክስ ሀገር ውስጥ እንድናመርት አይፈልጉም። ኢትዮጵያ ደግሞ አሁን በርካታ ነገሮችን እያመረተች ነው። ይህ ያስደነግጣል። ለምሳሌ አየር ኃይላችን 100 ሚሊዮን ዶላር የሚያወጣ ጀት እያመረተ ነው። AK-47 ከህወሓት ጋር ስንዋጋ ክቡር ፊልድ ማርሻል ብርሃኑ ጁላ ሲናገሩ እንደሰማሁት አልነበር። አሁን ግን
አይደለም AK 47 ክላሽንኮቭ መድፍ ማምረት ጀምረናል። የተለያዩ አውሮፕላኖች ማምረት ጀምረናል። ድሮን ታውቃላችሁ፣ ፋብሪካ ማምረት ጀምረናል። ይሄ ያስደነግጣቸዋል። ማርኬት መሆን አንችልም። አያችሁ፣ ገበያ መሆን አንችልም ለነሱ። ስለዚህ ምን ማድረግ አለባቸው? እኛን ያለማቋረጥ ማባላት አለባቸው። እንዴት ነው ሰው ቆም ብሎ ይሄንን መመልከት የሚያቅተው? ለዚህ ነው አሁን ሸኔ እጅ ሰጠ። በርካታ ሰው ፋኖ 33,000 አልፈዋል። የጸጥታ የአማራ ጸጥታ ሲናገሩ እጅ ሰጥተው የገቡት ከ33,000 በላይ ሆነዋል። እያንዳንዱ ሲገባ ደግሞ እኔ ምን ብዬ ነው የጻፍኩት? ደሞቼ እንኳን ወደ ሰላም መጣችሁ። ይሲ ጫካ ሲሆኑ ጠላቶቼ ናቸው። ምክንያቱም ጠብመንጃ ነው ሰው ነው የሚገሉት። ወደ ሰላም ሲመለሱ ግን ደሞቼ ብዬ ነው። ካያችሁ ትናንትም የጻፍኩት ወደ 418 መጥተዋል። ከምስራቅ ጎጃም አካባቢ ይመስለኛል፣ ምዕራብ ጎጃም ይቅርታ። ደሞቼ እንኳን ወደ ሰላም መጣችሁ አልኩ። ለምን? ትልቁ መድኃኒታችን ሰላም ነው። መድኃኒታችን ውይይት ነው። ምንም የሚከብድ የለም። እያንዳንዱ ምሁር አለው። እንጀራው በአንድ በኩል እንዳይወፍር፣ ከወፈረ ሰላም የለም። ተጋሩ ትግራዋዩ ከፍ ካለ ሌላው ዝቅ ካለ ሰላም አይኖርም። ኦሮሞ የተሻለ አግኝቶ ሌላው ዝቅ ካለ ሰላም አይኖርም። አማራው የተሻለ አግኝቶ ሌላው ዝቅ ካለ ሰላም አይኖርም። ሶስቱ ላይ ማተኩረው ደለብሬት ላይ ነው። ሆነ ብዬ ነው። ወላይታ፣ ጋሞ፣ ጉራጌ፣ ገፋ እያልኩ መቀጠል እችላለሁ። ወደ እነዛ ያልገባሁት ግን አሁን ደርቢ ሆነው የወጡት ልክ እንደ አርሰናልና እንደ ማንቸስተር ዩናይትድ ወይም እንደ ማንቸስተር ዩናይትድ እና ማንቸስተር ሲቲ የከተማ ደርቢ ሆነው እንደወጡት ደርቢ ሆነው የወጡት ሶስቱ ናቸው። በዋናነት 77 እኮ ኦልሞስት እውነት ለመናገር እዚህ ፖለቲካው ላይ እየተናከሰ አይደለም። ይቺ ሀገር እኮ የነሱም ናት። የሶማሌው፣ የአፋሩ፣ የስልጤው፣ የጉራጌው የተለያየ ጋሞ፣ ጎፋ፣ ዳውሮ፣ ወላይታ፣ ጌዲዮ የበርካቶች ናት እኮ ይቺ ሀገር። የጋምቤላ ውስጥ የተለያዩ ማህበረሰቦች፣ ቤንሻንጉል ጉሙዝ። ግን ቆም ብለን ማሰብ ስላቃተን ነው የምንባላው። እኔ አዝናለሁ። ስንት ሰው ነው የሚሞትብን? ስንት ሰው ነው አካሉ የሚጎለው? አሁን ህወሓቶች ጋር ስንሄድ ተመልከቱ። ትናንትና አንድ ነገር ስሰማ ነበረ። አንድ ሰው ሲተነትን ነበረ። ህወሓት ያላት ጉልበት የተለየ ነው፣ አሸንፈዋል። በቃ ፌዴራል መንግስቱን ቢጀምር ሳምንት አይሞላም፣ 15 ቀን አይሞላም፣ ወር አይሞላም። ትንታኔ እስቲ ቁጭ ብለህ አንተ ስቱዲዮ ውስጥ እኔ ስለ ውትድርና ምን አውቄ ነው የምተነትረው? ወታደራዊ አቅም ስለ ጦርነት መጀመሪያው እንጂ ማለቂያው አይታወቅም። ይሄ የታወቀ ሳይንስ ነው። ግን አንዱ ቁጭልና ስቱዲዮ ውስጥ ምን ቸገረው? እሱ በሰው ደም ህወሓት በጣም ከፌዴራል መንግስቱ በላይ ናት ይላል። ይሄኛው እንደዚህ መጀመሪያ መታሰብ ያለበት እንዴት ወደ ድርድር ጠረጴዛ መምጣት ይቻላል? የፕሪቶሪያውን አግሪመንት ስምምነት እንዴት መንት ማለት ይቻላል? አሁን አያችሁ ህወሓቶች እናት አሰሩ። የ76 ዓመት እናት ሁላችሁም ሰምታችኋል። የ76 ፍርድ ቤት ለቋቸው ራሱ ፖሊስ መልሶ አሰራቸው። ለምን ተናገራችሁ? ወጣቶች በሙሉ ወደ ጦርነት ይሄን ያህል ኃይል ካላት ለምንድን ነው አስገድዳ ድንበር የዘጋችሁ? ወጣቱ እንዳይወጣ ለምንድን ነው ያንዳንዱ መዋጋት የሚችል ሁሉ ወጥቶ እንትን ካላለ ከ5 ዓመት እስከ 25 ዓመት አስራለሁ ያለችው? ኃይል ያን ያህል ካላት አሁን ህወሓት የዛሬ 5-6 ዓመት በነበረው ጦርነት በአንጻራዊ መልኩ እጅግ በጣም ጠንካራ ነበረች። በአንጻራዊ መልኩ አሁን ካለው ስናነጻጽር እጅግ በጣም አሁን ደግሞ እጅግ በጣም ደካማ ናት። ለምን? አንደኛ ከ600,000 እስከ 1 ሚሊዮን የሚገመት ተዋጊ ኃይል ህይወቱን አጥቷል። ሁለተኛ የማይናቅ ቁጥር ያለው ዊልቸር ላይ ተቀምጧል፣ ክራንች ይዟል። ሶስተኛ ኮር አመራሩ ተከፋፍሏል። እነዚህ እኮ መደጋገም ያለባቸው እውነቶች ናቸው። ኮር አመራሩ ዋናዎቹ አዛዦች፣ የጦር አዛዦች ያሉት እዚህ ነው፣ ከብልጽግና ጋር ነው፣ ከኢትዮጵያ ወንድሞቻቸው ጋር ነው። ሳሞራ የኑስ ጀነራል፣ የመጀመሪያው ኢትዮጵያዊ ጀነራል፣ የጀነራል ማዕረግ ሙሉ የደረሱ ሳሞራ የኑስ ናቸው። አሁን ፊልድ ማርሻሉ በልጠዋቸዋል። ፊልድ ማርሻል ብርሃኑ ጁላ የመጀመሪያው በኢትዮጵያ ታሪክ ውስጥ ጀነራልና የህወሓት ትልቁ ወታደራዊ አቅም እዚህ ናቸው። ሁለተኛው ጀነራል ጻድቃን ገብረትንሳኤ እዚህ ናቸው። ጀነራል ዮሐንስ ገብረ መስቀል እዚህ ናቸው። ጀነራል ገብረ እግዚአብሔር ነው። ሌላ ደግሞ በቅርብ ቀን ሲናገር ነበር እዚህ ናቸው። የፕሮፓጋንዳ ክንፉ የለም። ሴኩቱሬ ጌታቸው ሞተ፣ ክቡር ጌታቸው ረዳ እዚህ ናቸው። ፕሮፓጋንዳ የላትም አሁን ትግራይ ውስጥ እውነት ለማለት ሊትራሊ የላትም። ምክንያቱም ዩኒቨርሲቲ የምናምኑ መምህር አይፈልግም ገብቶ ከነዚህ ከነደብረ ጽዮን ከነፈትለ ወርቅ ሞንጆሪኖ ጋር ማብካት አይፈልግም። አሁን ወደ አመራሩ ስትመጡ አመራሩ እንዳለ እዚህ መጥቷል። ብዙ እነ ክብርት ኬዳ ኢብራሂም እነ ክቡር ነብዩ ሱል ከበፊት ጀምሮ የነበሩ ደግሞ እነ ክቡር ዶክተር አረጋይ በሬ እነ ክቡር ዶክተር አብርሃም በላይ ህወሓትና እዛ አካባቢ ያሉ ምሁራን ብዙዎቹ እዚህ መጥተዋል። እነ ፕሮፌሰር ክንደያ ወዘተርፈ። ከዛ አልፎ ደግሞ የትግራይ አክቲቪስቶች ተከፋፍለዋል። ብቻ ሳይሆን የህወሓት ደጋፊ የነበሩ አሁን ሲሪየስሊ ህወሓትን ክሪቲሳይዝ እያደረጉ ነው።
ህዝቡ በፊት ልጅ መርቆ ይልክ ነበር በህዝባዊነት አይደለም በህዝበኝነት። አሁን ግን ልጆቼን አትወሰዱብኝ፣ 3 ልጆቼ ሞተዋል፣ 4ኛው ለምን ይመጣል ነው የሚገርመኝ። እንዴት ጀግንነት አድርጋችሁ ተወስዳላችሁ ጦርነትን? አሁን የምትተነትኑ ሰዎች ጦርነት ጀግንነት አይደለም። ጀግንነት ሀገርን መጠበቅ ጀግንነት ነው። ሉዓላዊነት ጀግንነት ነው። ግን ጃፓንን ጀግና ያደረጋት ጦርነት አይደለም። በዓለማችን ላይ ቴክኖሎጂው ነው ጀግና አድርጎ የሚያሸንፈውም ቴክኖሎጂ ነው። ማዱሮ እኮ የቬንዙዌላውን ፕሬዚዳንት ጎትተው አሜሪካኖች እኮ ይዘውት ሄዱት በቴክኖሎጂ ነው። ስለዚህ መጀመሪያ ችግራችንን አንጥረን ፕራዮሪቲ ሴቲንግ የሚባል ነገር አለ፣ ታውቁታላችሁ። ኤኒ ሌማን ያውቀዋል። ፕራዮሪቲ አውጥተን የመጀመሪያው ችግራችን የቱ ነው? 80% ለሚሆነው ገበሬ የቱ ነው? መወያየት እኮ የነበረብን እሱ ላይ ነው። ህገ መንግስት አለ። ለምሳሌ በዚህ ጨርሳለሁ። ዋና ሰፋ አድርጌ ህገ መንግስቱ ችግር አለበት። እኔም እንደማልስማማበት ታውቃላችሁ። የማልስማማው አንደኛ የኢትዮጵያ ህገ መንግስት 106 አንቀጽ ነው ያለው። የአሜሪካ ህገ መንግስት ያንም ያክል 50 ተመልከቱ። ካሊፎርኒያ ብቻ እኮ ከካናዳና ከራሻ ትበልጣለች በሀብት። ካሊፎርኒያ ብቻዋን፣ ካናዳን ብቻዋን ትበልጣለች። ካናዳ እንግዲህ ትልቅ ሀገር ነው ስንሰማ፣ ግን ካሊፎርኒያ ብቻዋን ትበልጣታለች። ከአሜሪካ ከ50 ስቴቶች አንዷ ከራሻ ትበልጣለች። በእናታችሁ ጉግል አድርጉ፣ ቻት ጂፒቲ ተጠቀሙ፣ ኤአይ ተጠቀሙ። ዛሬ ብዙ ለማንበብ አማራጮች አሉ። ትልቅ ሀገር ናት፣ ግን 34 አንቀጽ ብቻ ነው የሚመራት። አይገርምም? እኛ ግን 106 አንቀጽ በቃ እንወዳለን። ይሄ ዘባት ነው፣ ግስንግስ የሆነ ነገር። አንደኛ አንቀጾቹ መቀነስ አለባቸው። ሁለተኛ መግቢያው ምን እንደሚለው የኢትዮጵያ ህገ መንግስት እኛ የኢትዮጵያ ብሔር ብሔረሰቦችና ህዝቦች ባለን የተዛባ የታሪክ ግንኙነት ይላል። ነውረኛ ነው አገላለጹ። እኛ እኮ የተዛባ የታሪክ ግንኙነት የለንም። አባቶቻችን የተዛባ የታሪክ ግንኙነት አላቸው እንዴ? የላቸውም። ለምን መሰላችሁ? ጦረኞቹ ቢል ይገባኝ ነበር። ጦረኞቹ በታሪክ ውስጥ ይዋጉ ነበር። በታሪክ ውስጥ ለሪሶርስ ሲሉ፣ ለሀብት ሲሉ፣ ለስልጣን ለዝና ሲሉ፣ ለክብር ሲሉ ይዋጉ ነበር። እነሱ ህዝቡ አይደለም። ህገ መንግስቱ ግን ምንድነው የሚለው? እኛ የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች ባለን የተዛባ የታሪክ ግንኙነት ዛሬም ነገም ከነገ ወዲያ መሰክራለሁ፣ ወላጆቻችን የትም ከተማ ብንሄድ፣ አምቦ ብንሄድ የፍቅር ምድር ነው። ወለጋ ነቀምት ብንሄድ የፍቅር ምድር ነው። ጫካውን ተዉት። ጫካ የገባው ኃይል ኢትዮጵያ አይደለም። ለምንድነው ኢትዮጵያ አይደለም ያልኩት? ኢትዮጵያዊ አጀንዳ አልያዘም። የግብፅን አጀንዳ ነው ያዘው። የግሎባል ፓወርስን አጀንዳ ነው ያዘው። የሱዳንን አጀንዳ ነው ያዘው። የጠላቶቻችንን አጀንዳ ነው ያዘው። የሚያዋጉት ሰዎች አትራፊ ናቸው እንዴ? ጦርነት እኮ ልክ አሁን ሲሚንቶ ፋብሪካ ያለው ሰው ህንፃ በብዛት ቢሰራ ደስ ይለዋል፣ መንገድ ቢሰራ ደስ ይለዋል። እነዚህ ሰዎች ደም ካልፈሰሰ ደስተኛ አይደሉም። እነሱ እኮ ናቸው ድሃው የሚያባሉት። ጎበዝ፣ ለምንድን ነው ማነቃው? ለምንድነው እርስ በርሳችን የምንጣላው? እያንዳንዱ ቲክቶክ ላይ የምናወጣው መርዝ፣ ፌስቡክ ላይ የምንተፋው መርዝ፣ ዩቲዩብ ላይ የምናመነጨው መርዝ ተሰብስቦ ነገ ቤተሰቦቻችን ይበላል፣ ነገ እራሳችን ይበላል። ማርክ ማይ ወርድ። አንድ ጊዜ ጦርነት እንደ ሶሪያ፣ እንደ ሊቢያ፣ እንደ ሶማሊያ፣ እንደ ሱዳን ከሄድን እኛ እኮ መሸሻ እንኳን የለንም። ሌሎች እኮ ሱዳኖች ቢበጣበጡ ኢትዮጵያ ይመጣሉ። ሶማሊያ ተበጣብጠው ኢትዮጵያ ይመጣሉ ሳይሆን መጥተዋል። ኬንያ ብትበጠበጥ እኛ ወዴት ነው የምንሄደው? ሪሊ መሸሻ እንኳን የለን ህዝቦች እኮ ነን። እውነት እንነጋገር ከተባለ ሱዳን ውስጥ ያሉ ሰዎች በሰላም ምን ያህል ሰላም፣ ምን አይነት ሰላም? ኮታም ኮታ አስገቡት። ለምንድን ነው እኔ ምለው አሁን ብሔራዊ ምክክር ተብሏል። ብሔራዊ እርቅ ለማምጣት ነው። ብሔራዊ መግባባት ለማምጣት ነው። ለምን አጀንዳ ካለን እንደ ብሔረሰብ አማራው አጀንዳ ካለው የተለየ አጀንዳ ገበሬው አይኖረው፣ እርግጠኛ ነኝ። የከተማው ድሃ የተለየ አጀንዳ አይኖረው። አንድ አይነት ኖሮ ነው የምንኖረው። እዚች እኔ ካለሁበት ትንሽ ፈቀቅ ብለን ኦሮሚያ ብንገባ እዚቹ ጋር እኔ ካለሁበት ቤት 3 ኪሎ ሜትር ብንሄድ መብራት የሌላቸው ቤቶች አሉ። እዚሁ አዲስ አበባ አንድ አይነት ነው። የድሃው አጀንዳ አንድ አይነት ነው። የሚበላው አንድ አይነት ምግብ ነው ከዳር ዳር። አሁን እንኳንና እንትን የዓለምን ምግብ እየበላን እኮ ነው። ስለዚህ መወዳችሁና የማከብራችሁ ኢትዮጵያውያን ግድ የላችሁም። ከእልህ እንውጣ፣ ከስሜት እንውጣ፣ ከመሰዳደብ እንውጣ። መሰዳደብ ሪሰርች አይጠይቅም። ብዙ ቃላት አሉ፣ እነሱ መለደፍ ነው ሰብስቦ፣ አይጠቅመንም። ራሳችን ነው የሚያዋርደን፣ ራሳችን ነው ዝቅ የሚያደርገን። በተለይ በምንም ነገር ብሔረሰብ አትስደቡ፣ ብሔረሰብ አትስደቡ። እኔ አሁን ፋንዶ የሚባለው ፋኖ አልለውም ያልኳችሁ ፋንዶ የሚባለው መጀመሪያ ከጠላሁባቸው ነገሮች አንድ ላይ ተሰብስበው ይሄን ክቡሩን የአማራን ህዝብ የማንም ጋር አንበርክከ ነው አባታችን ምኒልክ ቤተመንግስት እንገባልናል። በቃኝ። ዩሲ ሌላውን ሁሉ ትታችሁት የኦሮሞም ሆነው እንደዚህ መርዝ የሚተፋሉ።
የትግራዋይም ሆነው ለምሳሌ ኢትዮጵያ ጋለሞታ ናት። ቆሞስ ሰረቀ ብርሃን የትግራዩ ምን አሉ? ኢትዮጵያ የአካብ አብይ ሚስት ጋለሞታ ናት ትፋት አሉ። ካሁን በኋላ ኢትዮጵያዊ ነኝ የምትል ትግራዋይ አሉና ገዝቻለሁ ብሎ ገዘቱ በስልጣናቸው። እኛ አባት አይደሉም እኮ እኚህ ነውረኛ ናቸው። እስቲ ወደ ማጠቃለያው ልለፍ። የኦሮሞ ሆነው አሁን አማራውን እየሰደቡ ትግራዋይን እየሰደቡ ማረሚያ ቤት የተሰበሰቡ አሉ። እርምጃ እየተወሰደ ነው። መንግስት እዚህ ላይ አጠናክሮ ከታየ ቦጋለ ጀምሮ እርምጃ መውሰድ አለበት። ህዝብን አትስደቡ፣ ሃይማኖትን አትንኩ። እኔ ጋር አሁን ዘመቻ ሲከፍቱ አይታችኋል። ታየ ቦጋለ ኦርቶዶክስን ሰደበ አሉ። ሲጀመር ሃይማኖቴን መስደብ አልችልም፣ ከነሱ ይልቅ አገልግያለሁ። ዛሬም በእርግጠኝነት ሚዲያ ላይ እንቅረብ፣ ከነሱ ይልቅ መጽሐፍ ቅዱስን አውቀዋለሁ። ከብዙዎቹ ከሚናገሩት ዝም ብሎ ፌስቡክ ላይ ከሚለፈልፈው በላይ አውቀዋለሁ። እንዴት ሃይማኖት ይሰደባል? ሲጀመር አንድ ቪዲዮ አውጡ የላቸውም፣ አንድ ጽሑፍ አውጡ የላቸውም። ግን መንጋ አለ፣ በመንጋ ነው የሚንቀሳቀሰው። ያሳፍራል። ታየ ቦጋለ አማራውን ሰደበ፣ ኦሮሞውን ሰደበ፣ ትግራዋይን ሰደበ። ሶስቱንም ድምፅ ትሰማላችሁ። እኔ እኮ ብሳደብ አይተወኝም። መንግስት አቃቤ ሕግ የለውም እንዴ? ፖሊስ የለውም እንዴ? ለምንስ ብዬ እሳደባለሁ? ግን ዘመቻው ምንድን ነው? ለምን ፋኖን ተናገረብን ነው። ፋንዶን ለምን የተናገርኩት? ጠመንጃ ይዞ ሌላውን የተሳደቡበትን አውጥቼላቸዋል። ዶክተር ድረስ በሉት፣ ሻለቃ ዳዊት ወልደ ጊዮርጊስ በሉት፣ ዶክተር ወንደሰን በሉት፣ መዓት አክቲቪስቶች አውጥቼ አሰምቻቸዋለሁ። ኃይሌ ሻው በሉት፣ እኔም ወልደው የሚያደርሱ ሰዎች፣ አንዳርጋቸው ጽጌ ኦሮሞን የሚሰድቡትን አውጥቼ አሳይቻቸዋለሁ። እኔ እንደነሱ ይቅርታ አድርጉልኝና በጣም ይቅርታ አድርጉልኝና እንደነሱ ባለጌ አሳዳጊ ብቻ እኮ አይደለም አስተዳደግ የበደላቸው ናቸው። እንዴት አማራው ይሰደባል? እኔ ሁልጊዜ ቋንቋዬ ምንድን ነው? አማራው ከሁሉም ጋር የተጋባ አጥንቱን የከሰከሰ ደሙን ያፈሰሰ ብላልኝ ጠጣልኝ በሞት የሚል ንግግሬ ራሱ ታውቃላችሁ። በአንድ እንጨት ስሄድልህ ሲል የሆነች ነገር እንኳን ሲያቀርብ በእጁ እንደዚህ ከላይ ጠጥቶ የሚያቀርብ ነው። ግን ምንድን ነው አቃታቸው። ፖለቲካይም እውነቴን አልቻሉት። እውነቴን ስላልቻሉት የመንጋ ዘመቻ ጀመሩ። ታየ ቦጋለ አማራውን ሰደበ፣ አውጣ የለም። ሌሎቹ ልኮ አውጥተዋል። ቪዲዮ አይታችኋል። ቪዲዮ አቀነባብረዋል። ኦኬ ኦርቶዶክስን ሰደበ፣ የራሴ አማራም እኮ የራሴ ነው። ባይዘው እናንተ ደማዊ ማንነት ተውት፣ ስትፈልጉ ካዱት። ግን አማራው የራሴ ነው፣ ኦሮሞ የራሴ ነው። ሁሉም አሳድጎኛል። እቺ ማጠቃላይ ያደረኳት ለኔ ለምንድን ነው? አይጠቅማችሁም። በሐሳብ እኔ ሁልጊዜ የምለው ነገር ምንድን ነው? በህገ መንግስቱ ላይ አሁን ጀምሬው ነበር አይደል? እንስማማበት፣ በጋራ እንስማማ፣ ሰንደቅ ዓላማውን እንስማማ። ምን አጣላን? ንጹህ ሰንደቅ ዓላማ የሚፈልጉ አሉ፣ ባለኮከቡን የሚፈልጉ አሉ። በድምፅ እንወስነው። እኔ ደግሞ ምን አልኩኝ? ጤፍና ስንዴ እናርግበት። ማን ነው ስንዴም ሊሆን ይችላል። አሁን ጤፍ ወይ ስንዴና ቡና ምናምን እናርግበት። የቡና ኦሪጂን ኢትዮጵያ ነው፣ ካፋና ጅማ ነው። ጤፍ ደግሞ ኢትዮጵያ ናት በምግብ ደረጃ በመላው ህዝብ እና ያስተሳስረናል። ሰሜን ጤፍ ይበላል፣ ደቡብ ጤፍ ይበላል፣ ምዕራብ ይበላል። እንደውም ኢትዮጵያውያን ያለ ጤፍ አንኖርም። እስቲ እነሱ እናርግበትና ከዛ ለድምፅ እናቅርበው፣ በሪፈረንደም ይወሰን። ምን አጣላን? አብዛኛው ሰው ጤፍ ያለበትን ከፈለገ ጤፍ ይፈልግ። ኮከብ ነው የምፈልገው ካለ ከኮከቡ ጋር ይኑር። ንጹህን ነው የምፈልገው ካለ ንጹህን። መንግስት አይደለም የሚመርጥልን፣ በሪፈረንደም እንወስን። እንደውም ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድን ከማደንቅባቸው ነገሮች አንዱ በውይይት ይወሰን ነው ያሉት። ወይም ያለው ታናሼ ነው፣ በውይይት ይወሰን ነው ያለው። እንደ ፎርማል እንትን አንቱ ነው ምለው፣ እንደ ደግሞ ታናሽ አንተ ነው ምለው፣ እንደ ማቅረብም ጭምር ማለት ነው። እና እንስማማ እስቲ። ምን እኛ እኮ ተነጋግረን የማንፈታው ምንም ችግር የለም። አባቶቻችን እኮ ፈተዋል። ይህን ደግሜ ላንሳላችሁ። አባቶቻችን እኮ እናቶቻችን በወል ሞተዋል፣ በወል ወድቀዋል። ቁልፍ እኮ ይሰጣጣሉ። አይገርማችሁ? ገመና እኮ ነው ቁልፍ፣ ውስጡ ብዙ ነገር አለ። ከዚህ ዓለም ነገር አየሁ ሁለት ብርቱ፣ እናትና ጎጆ ገመና የሚከቱ ነው። ቁልፍ ይቀባበላሉ እኮ። ያዥልኝ ቁልፌን ክፈቺ፣ ችግር ከተፈጠረ እንትን ነው። ወደ ሆነ ቦታ ሲሄዱ ልጆቼን አደራ ተብለው እንደ ራሳቸው ልጆች አድርገው እኮ ነው እንጂ ማለት የጉዲፈቻ ባህል እኮ አለን እኛ። የኛ ያልሆነ ልጅ አስገብተን እኩል የማሳደግ ባህል አለን እኮ። የትም ቦታ ላይ ኢትዮጵያ ውስጥ ብትሄዱ የሰው ልጅ እኮ ያሳድጋል ሰው። የሰው ልጅ እኮ ያበላል። አሁን ይሄ ማዕድ ማጋራት፣ ገበታ ለሀገር፣ የሌማት ትሩፋት የመሳሰሉት ነገሮች እኮ የጋራ የኖሩ እኮ እሴቶች ናቸው። አሁን ግን መንግስት ምን አደረጋቸው? ይሄኛው መንግስት የብልጽግና መንግስት አንዱ ማደንቀው ኢንስቲትዩሽናል አደረጋቸው። 29 የምገባ ጣቢያዎች አዲስ አበባ ውስጥ 9.5 ሚሊዮን ተማሪ መመገብ ቀላል ነገር አይደለም። እናስፋው። በመላው ኢትዮጵያ ይሰፋል ተብሏል። ይስፋ። አያችሁ፣ ሳይበላ የሚያደርሰው አይኑር፣ ውጪ የሚያደርሰው አይኑር። 580 ሺህ ቤት ሰርተዋል።
አሁን ክቡር ጠቅላይ ሚኒስትሩ ቃል ገብቷል። ከተመረጠን በሚቀጥለው 5 ዓመት 1.5 ሚሊዮን ቤት እንሰራለን። ካልሰሩ ብልጽግና የዛሬ 5 ዓመት 1.5 ሚሊዮን ቤት ብለህን ነበር። እጅ ከምን ማዳበሪያ 100% አደርሳለሁ ብለን እጅ ከምን በምርጫ መቅጣት እንችላለን። ዓለም አቀፍ ታዛቢ አለ ማየት ይቻላል። 97 ማጭበርበር በማይችሉበት ሁኔታ ቅንጅቶች ዶሚኔት አድርገው ነበር። በኃይል ነው አይደል ህወሓት የቀጠለው። ስለዚህ ብልጽግና ለራሱ ሲል ይሰራል። ካልሰራ ሌብነቱን ካስቀጠለ፣ ቢሮክራሲውን ካስቀጠለ፣ የኑሮ ውድነቱ ወደ ታች የማይወርድ ከሆነ፣ ጦርነት እዚያም እዛም የሚለከስ ከሆነ ማንም ዝም ብሎ እንደማያው ብልጽግና ያውቃል። አሁን ተገንዝቧል። እስቲ እናንተ ጦርነት እየሰራችሁ ጦርነት እንትን የምትሉ ሰዎች እስቲ እጃችሁን ሰብስቡ። እስቲ ለሸኔ የምትልኩትን ጠመንጃ አቆሙ። ለፋኖ የምትልኩትን አቆሙ። ለህወሓት የምትልኩትን መሬት ላይ የምትንደባለሉትን አቆሙ። ህዝብ የሚመርጠውን ይውሰድ። ትግራይ ክልል ማንም ገብቶ አያስተዳድርም። 100% እርግጠኛ ነው። በታሪክም አስተዳድሮ አያውቅም። በኢትዮጵያ ታሪክ ውስጥ ከለገሰ አስፋው በደርግ ጊዜ አስቸኳይ ጊዜ አዋጅ ያውም የአስቸኳይ ጊዜ አዋጅ ኃላፊ ሆኖ እንጂ ትግራይን ሌላ አስተዳድሮ የሚያውቅ ከሆነ እኔ እቀጣለሁ። ታሪክ አላውቅም። እስቲ ትግራይን በዚህ ወቅት አማራ ወይ ኦሮሞ መጥቶ አስተዳድሯል የምትሉኝ ካላችሁ እቀጣለሁ። የራሳቸው ልጆች ናቸው። ከበሉት የትግራይ ልጅ ነው የሚበላው በጀቱን። አማራ ክልል ሂዱ። አሁን ማንም ኦሮሞ እኔ ነኝ ያለ ሄዶ አማራ ክልል ማስተዳደር አይችልም። በጀት ይመደባል። ህግ አውጭ አለው፣ ህግ አስፈጻሚ ያለው፣ ህግ ተርጓሚ ያለው። በኢትዮጵያ ደግሞ ዱዋል ፖሊቲ ነው ያለው። ፌዴራል መንግስቱ ተለይቶ የተሰጠው ስልጣን አለ። በክልል ስልጣን እችን ታክል አያገባውም ስንዝር። ስለዚህ እስቲ አማራ ክልል ያላችሁ ተሰብሰቡና የሚመደበው በጀት የሚያንስ ከሆነ በህወሓት ጊዜ ካለው አያንስም 60% በህዝብ ብዛት፣ 25% በክልሉ ኋላቀርነት፣ 15% በበጀት አሰባሰብ ነው። ምደባው አልተቀነሰም። ተወካዮች ምክር ቤት የሚገባው ቁጥር አልተቀነሰም። አዲስ አበባ መታችሁ የአማራ ቁጥር ከ25% አያልፍም። በህወሓት ጊዜ በሙሉ አመራር ነበርኩ። ከፍተኛ አመራር ብቻ ሳይሆን አሰልጣኝ ነበርኩ። አሁን 35% ነው አዲስ አበባ ውስጥ የአማራው ቁጥር። ከጎደለ ግን ኦርቶዶክስ ቤተክርስቲያን ይዞታዋን ተገፎባት ከሆነ መስቀል እንዳታከብር፣ ጥምቀት እንዳታከብር፣ የተለያየ ነገር እንዳታረግ ከተደረገ የመጀመሪያው ታጋይ መሆኑ ነው። ነገር ግን ኢድ ለምን ተከበረ፣ ፕሮቴስታንቶች ክሩሴድ ለምን ወጡ፣ ኢሬቻ ለምን ተከበረ ብለህ ካለቀስክ ግን ችግሩ ያንተ ነው። እቺ ሀገር የጋራችን ናት። እስቲ አብረን ነው። አንድ ቀን ነው ኢሬቻ የሚከበረው አዲስ አበባ ውስጥ ከ365 1/4ኛ ቀን። እስቲ እንታገስ። ኢድ አንድ ቀን ነው የሚከበረው። መጀመሪያ መታገስም አይደለም ያንተ ጉዳይ አይደለም እኮ። እስቲ እኔ ኦርቶዶክስ ልሆን፣ እስቲ እንደ ኦርቶዶክስ አስተምሮ ልጓዝ፣ ሀገር ሰላም ታገኛለች። እስቲ ኢብራሂም እንደ ሙስሊም ሄድ፣ ሀገር ሰላም ታገኛለች። የፕሮቴስታንት ሰባኪው ኦርቶዶክስን ከሚሳደብ፣ ግለሰቦችን ከሚሳደብ፣ ሃይማኖት ከሚያንቋሽሽ እስቲ ያስተምር መጀመሪያ። እስቲ መጽሐፍ ቅዱሱን መቼ ጨረስ ነው? መቼ አወቅ ነውና? ምዕመናን መቼ አወቁት? ጥቅስ አይደለም ህይወት። እስቲ እንደ ኦርቶዶክስ እንኑር፣ እንደ ፕሮቴስታንት፣ እንደ ካቶሊክ፣ እንደ ሙስሊም እንኑር። ሰላም እናገኛለን። ከዚህ በላይ አልሄድም። በተሌሎች ፕሮግራሞች እመጣለሁ። እግዚአብሔር የእናት አባቶቻችን እንደ ህፃናት የነበረ ልብ ይመልስልን። ትላንት አብረን የነበርነው ጎረቤቶች ዛሬ እኮ ባልና ሚስት ብሔረሰብ የተለያዩ ነው። እስቲ ከሱ እንውጣ። ፈጣሪ ኢትዮጵያን አትረፍርፎ ይባርክ። ሳውቅ በድፍረት የማደርገው ነገር የለም። ሳላውቅ በስህተት የምናገረው ካለ ግን ይቅርታችሁን ጠይቃለሁ። ታዬ ቦጋለ አረጋ ኢልመደስ ወዳ ነኝ። ጋዜጠኛው ውብሸት ታዬ በዚህ ፕላትፎርም ላይ እየቀረብኩ በየቀኑ የተወሰነ ከ1 ሰዓት ላነሰ ጊዜ አንተ የፈለግከውን ያልከኝ ግን እኔ ከ35 ደቂቃ እስከ 50 ደቂቃ ይበቃኛል። በጣም ከልብ አመሰግናለሁ። የሰማችሁኝ አብራችሁኝ የቆያችሁ ሼር በማድረግ ገጹን ሰብስክራይብ በማድረግ እና ቤተሰብ በመሆን የተለያዩ ሀሳቦችን እንቀባበል። ጥያቄዎች ካሏችሁ ደግሞ አሁን ካነሳሁት አስተያየት መስጫ ላይ በመልካምነት ጻፉ። እታረማለሁ ስህተት ካለ አም ሬዲ። ሰው ከሰው ስህተት አይጠፋም። ከብረት ዝገት ጠፍቷል። ስቴንለስ ስቲል የማይዝጉ ብረቶች ስላሉ ከሰው ስህተት ከብረት ዝገት አይጠፋም የሚለው ተረት ቀረ። አሁን ይህን የሚያመጣ አማርኛ አስተማሪ አለ ብዬ አላስብም። ምክንያቱም የማይዝጉ ብረቶች ስቴንለስ ስቲል ስለተፈጠሩ። ስለዚህ ከሰው ስህተት እስካሁን ሲጠፋ አላየሁምና ስህተት ካለ አርሙን፣ አስተያየት ላይ ጻፉ። ስድባቸው አያንጸንም፣ አይጠቅመንም። የሚሳደብ ደግሞ የበታችነቱን ነው የሚያሳየው። በሌላ ፕሮግራም እስከምንገናኝ ደህና ሁኑ። እወዳችኋለሁ፣ አከብራችኋለሁ። ሰላም ለኢትዮጵያ፣ ሰላም ለሰው ልጆች በሙሉ።